ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 2 ኬሚካል ቦንዲንግ ላይ 2.5 ላይ ኬሚካል ቦንዲንግ ቲዎሪስ የሚለውን በሰፊው የምናይ ይሆናል። ዲስከሽናችን ከመጀመራችን በፊት ግን አንድ ዌብሳይት አስተዋውቃችኋለሁ። የዌብሳይት ከዚህ በፊትም ብዙ ጊዜ ደጋግሜ ነግሬያችኋለሁ። www.lucybridgeacademy.com ይባላል። እናንተን ለማገዝ በልዩ ሁኔታ ያዘጋጀነው ድንቅ ዌብሳይት ነው። በዚህ ዌብሳይት ውስጥ ከ10,000 በላይ ጥያቄ ከመያዙ ባሻገር በ5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ AI አሲስትድ የሆነ ዌብሳይት ነው። ይህን ዌብሳይት በመጠቀም ብዙ እንድታተርፉ እየጋበዝኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ፣ ኬሚካል ቦንዲንግ ኤንድ ቲዎሪስ ላይ ዲስከስ የምናደርጋቸው ሀሳቦች አሉ። ኬሚካል ቦንዲንግ ቲዎሪስ ላይ ከዚህ በፊት ስለ ሉዊስ ሞዴል አይተን ነበረ። ስለ ቫለንሲ ኤሌክትሮን ፔር ሪፐልሽን ቲዎሪ አይተን ነበረ። እነሱ ሊሚቴሽን አላቸው ወይም የተወሰኑ ችግሮች አላቸው። ኬሚካል ቦንዲንግን ቦንዱ የተፈጠረውን ቦንድ ኢንዴፕዝ ገብተው አንደርስታንድ ለማድረግ የማያግዙ ሁኔታዎች አሉባቸው። ለዛ ሌሎች ቲዎሪዎች ሌሎች የበለጠ አድቫንስድ የሆኑ ቲዎሪዎች ዴቨሎፕ እንዲሆኑ ምክንያት ሆኗል። ሉዊስ ሞዴል ላይ ዩዚንግ ኤሌክትሮን ዶት ስትራክቸር በት ፌል ቱ ኤክስፕላን ዘ ቦንድ ፎርሜሽን ኢን ሞለኪውላር ሼፕ። ምንድነው ችግራቸው? ሉዊስ ሞዴል ማለት እንደዚህ እያደረግን ትዝ ይላችኋል ብዬ አስባለሁ። እንደዚህ እያደረግን የምንሰራ የነበረው የሞዴል አይነት ነው። ዶት ሞዴል ነው። እንደ ስሙ እንደምትረዱት እንደዚህ አይነት በዶት ሞዴል አድርገን እንሰራ የነበረው ሉዊስ ሞዴል ነው። የሉዊስ ሞዴል ትልቁ ችግሩ እርግጥ ነው ዶት ምን ያህል ኤሌክትሮን ሼር እንደተደረገ ምን ያህል ፔር እንደተደረገ ያሳየናል። ይሄ አንዱ ጥቅሙ ነው። ግን ይሄ ሉዊስ ሞዴል ትልቁ ችግሩ ምንድነው? ሞለኪውላር ሼፕ እና ቦንድ ፎርሜሽኑን በስነ ስርዓት አያሳይንም። ለምንድን ነው እንደዚህ የማያደርገው ብለን ብናሳይ አንዳንድ ፕሮፐርቲዎች አሉ በቀጥታ እንደመጣልን ብናስቀምጣቸው ኤግዛክት የሆነ ከሞለኪውላር ሼፑ ጋር የማይመሳሰል ሪዛልት የሚያመጡት። ቢኮዝ አንደኞቹ ሎይ ፔሮች አሉ ወይም ፔሮች ምን ያላረጉ ቦንድ ያልፈጠሩ ሎይ ፔሮች ምን ያደርጋሉ? ቦንዱን ምን የማድረግ የመግፋትና የመለጠጥ ባህሪ አላቸው። አንዳንድ ሎይ ፔሮች ቀጥሎ ደግሞ በሎይ ፔር እና በቦንዲንግ ፔር መካከል ባሉ ኤሌክትሮኖች መካከል ምን አለ? መገፋፋት አለ። ያ መገፋፋትም ምን አይነት ችግር ያደርስብናል? ቦንዱ የሞለኪውላር ሼፑ የተለየ እንዲሆን ከምንጠብቀው ኤክስፔክት ከሚደረገው ስትራክቸር የተለየ እንዲሆን ያደርጋል። ስለዚህ ይሄንን ፕሮብለም ሶልቭ ለማድረግ ማመጣ በዚህ ላይ ቫለንስ ኤሌክትሮን ፔር ሪፐልሽን ቲዎሪ መጣ። ይሄ ደግሞ ፕሪዲክት ዘ ሞለኪውላር ጂኦሜትሪ። ይሄ ፕሪዲክት አደረገልን የሞለኪውላር ጂኦሜትሪ። እዚህ ቫለንስ ኤሌክትሮን ፔር ሪፐልሽን ቲዎሪ ላይ ምን ይዟል? የሎይ ፔር እና የሎይ ፔሮች ሪፐልሽን፣ በሎይ ፔር ምክንያት የሚፈጠረው ሪፐልሽን። ለምሳሌ ወተርን ብንወስድ እንደዚህ አይነት ነው። እንደዚህ አይነት የወተርን ብንወስድ እንደዚህ አይነት እንትና ያላቸው ወተር ያለው እንደዚህ አይነት ነው። ይሄ ምንድነው? ቪ ሼፕ እንዲሆን የሚያደርገው ሎይ ፔሮች ሁለት ሎይ ፔሮች ስላሉ ሎይ ፔሮች በጣም ሪፔር ያደርጋሉ። ቦንዲንግ ፔሮችን የመግፋት አቅም አላቸው። ከዛ በኋላ በሎይ ፔር እና ሎይ ፔር መካከል ያለው ሪፐልሽንም በሁለቱ ሎይ ፔሮች መካከል ያለው ሪፐልሽን ትልቅ ነው። ሲቀጥል ደግሞ ሁለተኛ በሎይ ፔር እና በቦንዲንግ ፔር መካከል መገፋፋት አለ። ስለዚህ ይሄንን ምን አድርጓል? ወደ ውስጥ እንዲጣምና ቪ ሼፕ እንዲይዝ አድርጎታል የወተርን ሞለኪውል ማለት። ስለዚህ ቫለንስ ኤሌክትሮን ፔር ሪፐልሽን ላይ በኤሌክትሮኖች መካከል ፔር ኤሌክትሮኖች እና በፔር ኤሌክትሮኖች ቦንዲንግ ላይ ያሉና ሎይ ፔሮች ቦንድ ያልፈጠሩ ፔሮች መካከል ያለው ሪፐልሽን ኮንሲደር አድርጎ ምኑን ለማግኘት ቻለ? ሞለኪውላር ጂኦሜትሪውን ከዚህ በተሻለ በሉዊስ ሞዴል የሚሻልበት አንዱ ሞለኪውላር ጂኦሜትሪውን በተወሰነ መልኩ እንድናቅ ረድቶናል ማለት። ስለዚህ ስትራክቸር አሁን ለምሳሌ የወተር ስትራክቸር እንደዚህ ነው። ለምን እንደዚህ ሆነ? ሎይ ፔር ስላሉ ሎይ ፔር ቦንዲንግ ፔሩን ይገፋል። በቦንዲንግ ፔሮች እና በቦንዲንግ ፔሮችም መካከል ግፊት አለ። እሱን አንደርስታንድ እንድናደርግና ሞለኪውላር ጂኦሜትሪን እንድናቅ ረድቶናል። ይሄም ጋር ግን ችግር አለ። ምንድነው ችግሩ? but does not explain the bond formation in depth። የቦንድ ፎርሜሽንን ኢን ዴፕዝ አንደርስታንድ ለማድረግ የተወሰነ ሊሚቴሽን አለው። ስለዚህ ይሄን ሊሚቴሽን ለመቅረፍ ሌላ አማራጭ ቲዎሪ ዴቨሎፕ መደረግ ነበረበት።
ታትስ ዋይ ዴቨሎፕ የተደረገበት ምክንያት ማለት ነው። እነዚህ ምን ስላለባቸው ነው? ሊሚቴሽን ስላለባቸው ነው። ኦኬ ይህንን ሊሚቴሽን ለመቅረፍ ሁለት ቲዎሪዎች መጥተዋል። እነዚህ ቲዎሪዎች ሞር አኪዩሬት ኤክስፕላኔሽን ኦፍ ኮቫለንት ቦንድ አር ጊቨን ባይ ለኮቫለንት ቦንድ ሞር አኪዩሬት የሆነ ሪዛልት የሚሰጡ ሁለት ቲዎሪዎች ከቅድም ከጠቀስናቸው ከሁለቱ ቲዎሪዎች ባሻገር እነዚህ ሁለት ቲዎሪዎች የተሻለ አኪዩሬት የሆኑ ቲዎሪዎች አሉ። ቫለንሲ ቦንድ ቲዎሪ ቪቢ እና ሞለኪውላር ኦርቢታል ቲዎሪ የሚባለው ኤምኦ እነዚህ ዴቨሎፕ ተደረጉ። ይሄንን ሊሚቴሽን ለማድረግ ለመቀነስና ቦንድ ፎርሜሽን ኢንዴፕዝ አንደርስታንድ እንድናደርግ የሚረዱን ምንድናቸው? ቲዎሪዎች ናቸው ማለት ነው። ኦኬ ቫለንሲ ቦንድ ቲዎሪ ላይ ዲስከስ እናድርግ። ዋት ዱ ዩ ሚን ቫለንሲ ቦንድ ቲዎሪ ምንድነው የሚለው? ስቴት ዳት ዘ ኮቫለንት ቦንድ ፎርምስ ዌን አቶሚክ ኦርቢታልስ ኦቨርላፕ ሼሪንግ ኤሌክትሮ ዴንሲቲ ቢትዊን ዘ ኒውክሊይ። ምን በማድረግ ነው? ኤሌክትሮን ሼር በማድረግ ሁለቱ አቶሚክ ኒውክሊዮች ምን ያደርጋሉ? ኦቨርላፕ ያደርጋሉ ወይም አንድ ላይ ይሆናሉ፣ ሚክስ ይሆናሉ ማለት ነው። ለምሳሌ ሃይድሮጅን እና ክሎሪን ሃይድሮክሎሪክ አሲድ። ስለዚህ ሁለቱም ኤሌክትሮን ሼር አደረጉና ምን ይፈጥራሉ? ሼር ኤሌክትሮን ዴንስ ያደርጋል። እዚህ ጋር ሁለት ኤሌክትሮን ከዛ ዴንስ የሆነ ኤሌክትሮን ይኖራል። ከዛ ምን ይሆናል? ሁለቱ ኒውክሊይ ኦቨርላፕ ያደርጋሉ ማለት ነው። ሲጀመር ኦቨርላፕ ኦርቢት ማለት ምን ማለት ነው? ኦቨርላፕ ኦርቢት ማለት ምንም ሌላ ዴፊኒሽን የለውም። ኢትስ ክሬት ዘ ሪጅን የሆነ ሪጅን መፍጠር ነው። ምን አይነት ሪጅን? ሃይ ኤሌክትሮን ዴንሲቲ ያለበትን ኢነርጂ ዴንሲቲ ያለበትን ሪጅን ወይም ስፔስ መፍጠር ነው ኦቨርላፕ ማድረግ። ስለዚህ አንድ ላይ ሆኖ ምን አደረጉ ማለት ዴንስ የሆነ ኤሌክትሮን መጀመሪያ ከነበራቸው የጨመረ ኤሌክትሮን የተሰበሰበበትን ምን መፍጠር ነው? ስፔስ መፍጠር። ምን በማድረግ? አንድ ላይ በመሆን ማለት ነው። ክሎሪን ሃይድሮጅን ለብቻው ነበረ፣ እንደገና ክሎሪን ለብቻው ነበረ። ከዛን አንድ ላይ ሆኑና ስፔስ ፈጠሩ። በሁለቱ ኒውክሊዮች አንድ ላይ ሆነው ስፔስ ፈጠሩ። ሁለቱ መካከል ያለ ስፔስ ፈጠሩ። እዛ ስፔስ ላይ ምን አለ? ሃይ ኤሌክትሮን ዴንሲቲ አለ ማለት። እንደምታውቁት ኤሌክትሮን እዚህ ጋር ናት፣ ኤሌክትሮን እዛ ጋር ናት ማለት እንደማንችል በኳንተም ሜካኒክስም ኤክስፐሪመንቶች አረጋግጠዋል። ግን የሚገኝበትን አካባቢ ግን ሰፈር ግን ማወቅ እንደሚቻል አውቀናል። ኤግዛክት የሆነችን ፕሌስ ግን የኤሌክትሮን እስካሁን ባለው ቴክኖሎጂ ኤግዛክት እዚህ ጋር ናት፣ እንደ ኦርቢት እንደ ቦሮ ሞዴል አይነት ኦርቢት ላይ የተቀመጠች ነገር እንዳልሆነች ሙቭ እንደምታደርግ ዲስከስ አድርገን፣ ስለዚህ ስፔሱን ማወቅ እንችላለን አይደለ? ስለዚህ ምንድነው የሚያደርገው? ኦቨርላፕ ኤሌክትሮን ሲያደርግ ኦቨርላፒንግ ኦፍ ኤሌክትሮን ኦርቢትስ ማለት ምንድነው? ሪጅን ነው ማለት የሆነ ስፔስ መፍጠር፣ ሃይ ኤሌክትሮን ዴንሲቲ ያለበትን ስፔስ መፍጠር ነው። ስለዚህ ፕሮቫይዲንግ ኤሌክትሮስታቲክ አትራክሽን ዛት ስቴብላይዝ ዘ ቦንድ ምን ያደርጋል? ይሄ ሪጅን ከተፈጠረ በኋላ ምን ያደርጋል? ኤሌክትሮስታቲክ አትራክሽን ይፈጠራል በሃይድሮጅን እና በክሎሪን ወይም በሁለቱ አቶሚክ። አሁን በእኛ ኬዝ ሃይድሮጅን እና ክሎሪን ስለጠቀስን በሃይድሮጅን እና በክሎሪን መካከል ምን ይፈጥራል? ሃይ የሆነ ስቴቢሊቲ ያመጣል። ምን በማድረግ? ሁለቱ ኒውክሊዮች ምን በማድረግ? ኦቨርላፕ አድርገዋል። ስለዚህ አትራክት ኢች አዘር በማድረግ ስቴብል የሆነ ቦንድ ይፈጠራል። ምክንያቱም ኤሌክትሮን ኦክቴት ሩልና ማርቷል፣ ስቴብል ሆኗል፣ ተረጋግቷል። በስቴቢሊቲው ምክንያት ምን ይሆናል? ኤሌክትሮስታቲክ አትራክሽን ይፈጠራል። ስለዚህ ቦንድ ተፈጥሮ ይቆያል ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።